ሰላም፣ ዶክተር ትንሳኤ ነኝ። ዛሬ አንድ በጣም ወሳኝ ነገር እንነጋገራለን። የስኳር በሽታ በኢትዮጵያ ብቻ ከሚሊዮን በላይ ሰዎች የሚሰቃዩበት በሽታ ነው። ታዲያ የስኳር በሽታ መድኃኒት የለውም ይባላል አይደል? ታዲያ ምን ቢሆንስ ትክክለኛውን ምግብ በመመገብ የስኳር በሽታን ሙሉ ለሙሉ መቆጣጠር አልፎ ተርፎም መቀልበስ እንደሚቻል ባሳያችሁስ? አዎ፣ በትክክል ሰምታችኋል። እስከ መጨረሻው ከኔ ጋር ከቆያችሁ ህይወት የሚቀይር መረጃ እሰጣችኋለሁ። በመጀመሪያ የስኳር በሽታ ማለት ምን ማለት እንደሆነ በአጭሩ እንረዳ። የስኳር በሽታ ሰውነታችን ደም ውስጥ ያለውን ስኳር ወይም ግሉኮስ በአግባቡ ማስተዳደር ሲያቅተው የሚከሰት የጤና እክል ነው። ይህ ግሉኮስ ወደ ሴሎቻችን እንዲገባ ኢንሱሊን የሚባል ሆርሞን ያስፈልገናል። ታዲያ የስኳር በሽታ ሲኖር ወይ ሰውነታችን በቂ ኢንሱሊን አያመርትም። ይህ አይነት አንድ የስኳር በሽታ ነው። ወይም ሰውነታችን ኢንሱሊንን በአግባቡ መጠቀም ያቅተዋል። ይህ ደግሞ አይነት 2 የስኳር በሽታ ሲሆን በምግብ መቆጣጠር የሚቻለው ይሄኛውን ነው። አይነት 2 የስኳር በሽታ ሲከሰት ሴሎቻችን ለኢንሱሊን ምላሽ መስጠት ያቆማሉ። ይህንን ኢንሱሊን ሬዚስታንስ እንለዋለን። በዚህ ምክንያት ስኳሩ በደም ውስጥ ይከማቻል። ይህም በርካታ የጤና ችግሮችን ያስከትላል። ከጊዜ ወደ ጊዜ ከባድ የኩላሊት፣ የልብ፣ የአይን እና የነርቭ ችግሮችን ሊያስከትል ይችላል። ታዲያ ይህን ሂደት መቀልበስ ይቻላል? መልሱ አዎ ነው። እና ዋናው መሳሪያችን ምግብ ነው። አሁን ወደ ዋናው ጉዳይ እንምጣ። የስኳር በሽታን በምግብ እንዴት መቆጣጠር እንችላለን? ቁልፉ ቀላል ነው። ሰውነታችን ለኢንሱሊን የሚሰጠውን ምላሽ በማሻሻል ነው። ይህንም ለማድረግ ከሚረዱን ነገሮች ውስጥ አንዱ በፋይበር የበለጸጉ ምግቦች ናቸው። ፋይበር የስኳር መጠኑን ቀስ ብሎ እንዲለቀቅ ይረዳል። ይህም በደም ውስጥ ያለውን የስኳር መጠን በከፍተኛ ፍጥነት እንዳይጨምር ይከላከላል። የትኞቹ ናቸው በፋይበር የበለጸጉት ምግቦች? አንደኛ፣ ጥራጥሬዎች፣ ምስር፣ ባቄላ፣ ሽምብራ። እነዚህን በአመጋገብ ውስጥ በየቀኑ ማካተት አለብዎ። ወጥ በምናዘጋጅበት ጊዜ እነዚህን መጠቀም በጣም ጠቃሚ ነው። ሁለተኛ፣ ሙሉ እህሎች፣ ጤፍ፣ ገብስ፣ አጃ። ዳቦና እንጀራ ለማዘጋጀት ጤፍን ብንጠቀም ትልቅ የፋይበር ምንጭ ነው። የገብስ ገንፎ በጣም ጤናማ አማራጭ ነው። ሶስተኛ፣ አትክልትና ፍራፍሬ፣ ጎመን፣ ሰላጣ፣ ካሮት፣ ብሮኮሊ፣ ፖም እና ቤሪዎችን በየቀኑ ብዙ መጠን መመገብ። ሌላው ደግሞ የተጣራ ካርቦሃይድሬት እና ስኳርን መቀነስ ነው። ነጭ ዳቦ፣ ፓስታ፣ ኬኮች፣ ጣፋጭ መጠጦች እና ከረሜላዎች የደም ስኳር መጠንን በፍጥነት ከፍ ያደርጋሉ። እነዚህን መቀነስ ወይም ማስወገድ የስኳር በሽታን ለመቆጣጠር ወሳኝ ነው። አማራጮቹ በነጭ ዳቦ ምትክ ሙሉ ስንዴ ወይም የጤፍ ዳቦ መጠቀም፣ ጣፋጭ መጠጦችን በውሃ ወይም በሎሚ ውሃ መተካት፣ ጤናማ ቅባቶች እንደ አቮካዶ፣ ለውዝ፣ ከዓሳ እንደ ሰርዲን የሚገኙ ጤናማ ቅባቶች ኢንሱሊን ሬዚስታንስን ለመቀነስ ይረዳሉ። ነገር ግን በመጠኑ መጠቀም ይኖርብናል። ፕሮቲን ከእንቁላል፣ ከዓሳ፣ ከዶሮ እና ከጥራጥሬዎች የሚገኘው ፕሮቲን የደም ስኳር መጠንን ለመቆጣጠር ይረዳል። በምግብ ሰዓት ፕሮቲንን ማካተት ጥጋብ እንዲሰማንና ከልክ በላይ እንዳንመገብ ይረዳል። ሌላኛው ደግሞ የምግብ መጠንና ድግግሞች ነው። በቀን 3 ትላልቅ ምግቦችን ከመመገብ ይልቅ ትናንሽ ምግቦችን በየ2-3 ሰዓቱ መመገብ የደም ስኳር መጠንን የተረጋጋ እንዲሆን ያደርጋል። እነዚህን የአመጋገብ ልማዶች መቀየር መጀመሪያ ላይ አስቸጋሪ ሊሆን ይችላል፣ ግን ከጊዜ በኋላ ሰውነቱ ይለምደዋል እና ትልቅ የጤና ለውጥ ያያሉ። ታዲያ ዛሬ ከተማራችሁት ነገር ውስጥ የስኳር በሽታን ለመቆጣጠር የትኛውን የአመጋገብ ለውጥ ለመጀመር አስባችኋል? በአስተያየት መስጫው ወይም ኮሜንት ሴክሽን ላይ ያሳውቁኝ። ማሳሰቢያ፣ ይህ የአመጋገብ መመሪያ የስኳር በሽታ መድኃኒትን የሚተካ ሳይሆን የሕክምና እቅድዎን የሚያግዝና አንዳንድ ጊዜም የመድኃኒት ፍላጎትን የሚቀንስ ወይም የሚያስቀር ወሳኝ ክፍል መሆኑን መረዳት አለብን። ሁልጊዜም ከሐኪሞ ጋር በመነጋገር የሕክምና እቅድዎን ማስተካከል አስፈላጊ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኛዎቹና ለቤተሰቦ ማጋራትን አይርሱ።
ጤና ከሁሉ በላይ ነው። ለተጨማሪ ጤና ነክ ምክሮች እና መረጃዎች ቻናሌን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናችሁን ጠብቁ።